Do you think you need perfect grammar to speak English? What if I tell you you don't? This video, I will show you how to start speaking English using simple words and real-life examples. Hello, my name is Abel. I'm an English teacher and I teach English to students with different background who wants to speak English with confidence. Learn common English words first. መጀመሪያ ልናደርግ የሚገባው ነገር common የሚባሉ የእንግሊዘኛ ቃላቶችን ማወቅ ነው። I will give you a list of about 50 words 50 የሚጠጉ common የምንላቸው በእንግሊዘኛ ቃላት ውስጥ በተደጋጋሚ የምንጠቀማቸው የተለመዱ ቃላቶችን ሊስት ሰጣችኋለሁ። እነሱም በደንብ ማጥናት ያስፈልጋል። ለምን እነዚህም ቨርቦች ከተባሉ እነዚህ ቨርቦች ለዕለት ተዕለት ድርጊቶቻችን ለሰርቫይቫል እንደ need, help, pay ወይም መክፈል፣ ለእርዳታ፣ ለመጠየቅ፣ ለመረዳት የሚሉትን ነገሮች የምንጠቀምባቸው ሲሆን ሶሻል ኢንተራክሽኖችም ላይ የምንጠቀምባቸው ወርዶች ይገኛሉ። ልክ እንደ ማስታወስ፣ ማወቅ፣ መውደድ፣ ብሏል ወይም ደግሞ መናገር የሚሉት ቃላቶች ሲሆኑ ዴይሊ ሩቲናችንንም የሚያሳዩ አክሽን ወርዶችን በዚሁ ልናውቅ ይገባል። ከነዚህም ውስጥ መሄድ፣ መምጣት፣ ስራ የተመሳሰሉት የተወሰኑት ናቸው። ክሊር የሆኑ ኢምፔራቲቭሶችንም ማወቅ ግዴታችን ነው። እነዚህም ማለት ትእዛዞቹ ቀላልና ግልጽ የሆኑ ትእዛዞችን ማወቅ ክሊር የሆነ ኮሚኒኬሽን እንዲኖረን ያግዘናል። እነዚህን ቃላቶች በማወቅ ቃላቶችን መመስረት በቀላሉ መጀመር እንችላለን። The second thing is you don't need a perfect grammar. You have to understand perfect የሆነ grammar ሊኖረን አይጠበቅም። የመጀመሪያ እንደ ጀማሪነታችን ልንረዳ የሚገባው ነገር language is all about communication. ቋንቋ ሁልጊዜም ዋነኛ ግቡ መግባባት እስከሆነ ድረስ ያንን ቋንቋ ተጠቅመን ምን ያህል ተግባብተናል፣ ምን ያህል ክሊርሊ ሜሴጃችን አሳልፈናል የሚለው ላይ ማተኮር ነው የሚያስፈልገን። if someone says ወይም አንድ ሰው I go work yesterday ቢል ሰው መረዳት ይችላል። ምን ሊል እንደፈለገ በቀላሉ እንረዳ እንችላለን። perfect grammar is good but communication is better. okay perfect የሆነ grammar ጥሩ ቢሆንም communication ደግሞ ወይም መግባባት መቻል ከሁሉም የተሻለ ነው። In English we have 12 tenses and from these 12 tenses you only need to know 3 of them. 12 ቴንሶች በእንግሊዘኛ ላይ ያሉን ቢሆንም ከነዚህ ውስጥ ሶስቱን ካወቃችሁ ለጊዜው በቂ ነው። እነዚህም ሶስት ቴንሶች ጊዜን የሚያሳዩ ሲሆኑ የአሁን ጊዜን፣ ያለፈንና ወደፊት የሚመጣውን የሚያሳዩን ሲሆን ሲምፕል ፕሬዘንት፣ ሲምፕል ፓስት ኤንድ ሲምፕል ፊውቸር ብለን በሶስት እንከፍላቸዋለን። በእያንዳንዱ ስር ሌሎች ቢኖሩም ለአሁን ግን እነዚህን ካወቀን ይበቃል። ሲምፕል ፕሬዘንት ስንል አሁን ላይ ያደረግን ያለናቸውን ሩቲን በተደጋጋሚ የምናደርጋቸውን ሀቢቶች እንገልጽበታለን። for example on Mondays I work። ይህ ማለታችን ሰኞ ስራ አለኝ እንደማለት ነው ወይም እሰራለሁ። and if you want to talk about the past ለማድረግ ከፈለግን ደግሞ ጊዜውን ኤክስፕሬሽን እንዲሁም verb tenseአችንን በመቀየር yesterday I worked ወይም ትላንትና ሰራ ነበር እንላለን። እንዲሁም ስለ ፊውቸር ማውራት ስንፈልግ ጊዜውን በመቀየር tomorrow እንልና tomorrow I will work። ይህም ማለት ነገ ስራ እሰራለሁ የሚለውን ያሳየናል። ስለዚህ by simply using these 3 tenses እነዚህን 3 ቴንሶች በመጠቀም በቀላሉ ሴንተንሶችን መመስረት እንችላለን። Fourth, why do you want to learn English? አራተኝነት ለምንድን ነው እንግሊዘኛ መማር የምፈልገው ብሎ መጠየቅ ያስፈልጋል። is it for education? ለትምህርት ነው የፈለግነው? መረጃ ሰርች ለማድረግ ነው? ወይስ travel ልናደርግ ነው? ከአንድ ቦታ ወደ ሌላ ቦታ ልንሄድ ነው? is it for a business? ወይ ቢዝነሳችንን ለማሳደግ ነው? is it for a job interview? ወይም ቃለ መጠይቅ ሊኖርብን ይችላል ለሱ ነው ወይ የስራ። ስለዚህ እነዚህን መለየት አንድ ፕሮዳክቲቭ እንድንሆን ያግዘናል። ምክንያቱም የተለያዩ ቮካብለሪዎችን መማር ስለሚያስፈልገን ቃላቶች የምንማራቸው ስፔሲፊካሊ ለዛ የሚያግዙን
ይሆኑልናል ማለት ነው። ስለዚህ ለምንድን ነው እንግሊዘኛን መማር ያስፈልገኝ የሚለውን ጥያቄ መመለስ ያስፈልጋል። The last step is practice, practice, practice. Please, ሁልጊዜም ፕራክቲስ ማድረግ ይኖርብናል። አለበለዚያ ምንም አይነት ለውጥ ልናይ አንችልም። ቋንቋ ምን ጊዜም ፕራክቲስ ካላደረግነው ልንማር አንችልም። ስለዚህ you have to start to speak alone። መጀመሪያ ላይ ብቻችን ሆነን መለማመድ ያስፈልገናል። ከዛ በኋላ find a friend፣ ጓደኛ ፈልጋችሁ ከነሱ ጋር ፕራክቲስ ማድረግ። Please don't be afraid to make mistakes። ስህተት ለመሳሳት አትፍሩ። ምን ጊዜም ካልተሳሳትን እየተማርን አይደለም ማለት ነው። So don't be afraid to make mistakes. Practice always. If you enjoyed this video, make sure to subscribe and like. Also comment down below, why do you want to learn English?